እንደሚታወቀው ከዘመቻ አደማሊ አባናዶ ወደዚህ መንግስት በፖለቲካም በተለያየ ነገርም አጥፍቻለሁ ገድያለሁ ጨረሻለሁ ያለ ሲነፋበት የነበረው ፕሮፓጋንዳ ስለተዋረደበት የሱን አካክሼ አሳያለሁ ብሎ አሁንም በሰፊ ወረራ ያደረገ ነው ማለት ነው። ለዚህ ወረራው ምንድነው የተለያየ ሀገር ጋር ጋጫለሁ ያለ ሲሰበስበው የነበረው ያፈና ያስገባው የዳህል ኢትዮጵያውያንን ሰብስቦ ያመጣ እንደ ሳትራት እየማገደው ነው ማለት ነው። እኛም በሚገባ ያስተናገድነው ነው ያለነው። ከዛ ወዲህ በጣም ሰፊ የሚባል እንትንም ባይኖርም ተመጣጣኝ ሆኖ በሚገባ ጠላትን ሲቀጡበት የኖሩ አጫጭር ውጊያዎችም ረዘም ያሉ ውጊያዎችም እያሳለፍን ቆይተናል ማለት ነው። አሁን በሰፊው አቅዶበት አማራ ክልልን እንደምታዩት እየወረረ ነው። በሰፊው በተለይ እዚህ ምኒልክ ላይ እያደረገው ያለው ወረራ እሱ በሚያስበው ልክ ሳይሆን እኛ በምናስበው ልክ እያደረግ የምንሰራውን ስራ እየሰራን ነው ማለት ነው። ስለዚህ ነብይ አህመድ ሁልጊዜም ቢዋሽ የማያልቅበት ቡድኑ በሚገባ እንግዲህ እሱም ፕሮፓጋንዳውን ጭኖ ይዞታል። እኛም በተግባር እውነታን ይዘን ተያይዘናል ማለት ነው። ታዲያ በውጊያ የከሰረው ኃይል አሁን ህዝባችንን በውሸት ፕሮፓጋንዳ እያደናገረ ስላለ የአማራ ህዝብ ይሄን ልታውቅልን ይገባል ማለት ነው። ምንድነው እያደረገ ያለው በዚህ ሰዓት ላይ ፋኖን እየተቆጣጠርን ነው። ቦታዎችን አብዛኛው እጅ እየሰጠ እየገባ ነው። ግቡ በሏቸው እያለ ብዙ ማደናገሮችን እየሰራ ነው። እኛ ግን በሙሉ አቋም በሙሉ ልብ በተዘጋጀ ሁኔታ በሚፈልገው ሳይሆን በምንፈልገው ልክ እያደረግን እየቀጣን እንዳለን ወደፊት ለሚቀጣው እንደተዘጋጀን ህዝባችንን ሊያውቀው ይገባል። እኛ ከወሬ ተግባራችን እንደሚበልጥ የአማራ ህዝብ ያውቀዋል። የአማራ ፋኖ ከወሬው ተግባሩ ነው የሚበልጠው። በተግባር ወደፊት አብረን የምናየው ይሆናል። ህዝባችን በዚህ ልትደናገር አይገባህም ማለት ነው። ከዚህ በመቀጠል እያደረገ ያለው ምንድነው የሃይማኖት አባቶችን ሸምግሉልኝ አናግሩልኝ እያለ ቄስ መለኩሴ የዘወልድ አባት የደማድርቅ ኮሚቴ በየቀጠናው አጠራሩ ሽማግሌ ይለያያል ባህሉ እንጂ ያው ዙሮ ግን ያው አንድ ሽማግሌ ነው ማለት ነው። ትላልቅ ሸሆችን እነዚህን ሰሞኑን እያሰባሰበ እንደሆነ ሰምተናል ማለት ነው። ስለዚህ ይሄ የሽምግልና ባህላችን ወጋችን ክብራችን ማንነታችንን እናቀዋለን። ስናውቀው ግን አባቶች እናንተ ይሄ መንግስት የሌለውን ሀገር ሲጋደል ደም እያስታረቃችሁ ሲጋጭ ሲዳማ እየካሳችሁ እያስታረቃችሁ ብዙ የተለያዩ ነገሮች እያደረጋችሁ ህዝቡን እያኖራችሁ እንደሆነ በባህላችሁ በማንነታችሁ በክብራችሁ እየኖራችሁ ነው ማለት ነው። ስለዚህ ይሄ እናንተን ወደኛ የሚልከው እኛ እሺ እንደማንላችሁ ይታወቃል። ግን ሽማግሌ እንደዚህ አንገላቱ ለሽማግሌ እንደዚህ ያደረጉ ያለ እኛን ለማሳጣት ነው። እናንተ የሚገባችሁ ህዝባችን ነው የሚጋጨው የሚፋጨው የሚፈራከስ የሚጋደለውን እንደለመዳችሁት ያንን በክብር እየመራችሁ መኖር ነው። የብልጽግናን ኮዝ ያዝነው እኛ ነን። የብልጽግናን ኮዝ ያዝነው እኛ ነን። ጦርነት ወደን መሞት ወደን አካል መጉደል ወደን መሰቃየት ወደን አይደለም። እናንተም ማታውቁት ነገርም ባይኖርም ግን የአማራ ችግር የሚፈታ አማራጭ አጥተን 11ኛው ሰዓት ላይ የወጣንበት አላማችን ነው ማለት ነው። ስለዚህ አባቶቻችን ካሁን በፊት አስታርቃቸውን እኮ ልታሳፍኑ እንደነበረ ይታወቃል እኮ ለኛም የናንተ ደስ ይበል ብለን እናንተን አስገብተን እኛም የራሳችንን አቋም እንወስዳለን ብለን የዛኔ አብዛኛዎች የተነጋገርነው ሰዎች ስለምታውቁት የነበረውን ታሪክ ማለት ነው። የነበረውን ታሪክ ይህን ትግል ከዛሬ ለማድረስ ስንል የናንተ የሽማግሌዎቻችን የአባቶቻችን አይንና ግንባር እኛም እንዳይጎዳና ባልገባችሁ መንገድ ብለን እናንተን ወደ ቤታችሁ አስገብተን እኛ ለምታፈን ስንል ቀድመን የሰራነውን ስራ ሰርተን በመታውቁት ልክ ወጥተናል ማለት ነው። ስለዚህ እናከብራችኋለን እንወዳችኋለን። አባቶቻችን ናችሁ። ቢቻል ለእውነቱ እዛው መንግስትን እየተጋፈጣችሁ ቤታችሁን አልፋችሁ እንድትቀመጡ እኛ ልጆቻችሁ ምክራችንን እንለግሳለን። እንዳማራ የአማራ ፋኖ ብሔራዊ ኃይልም የሚቀበለው አይደለም። እኛ እንደምንልክ በተለይ ካሁን በፊት የነበረው ነገር የምታውቁ ስለሆነ የአማራ ኮዝ
በእኛ ሽማግሌዎች በእኛ አባቶች የሚያልቅ ኮስ ስላልሆነ የአብይ አህመድ መቀለጃ ማንም እንዳትሆኑ እኛንም እንዳትወቅሱ እንዳትረግሙ በያላችሁበት አርፋችሁ ቁጭ እንድትሉ መልእክታችንን እናስተላልፋለን ማለት ነው። ከዚህ በመነሳት የአፍሪካ ህብረት ወይም ኢጋድ በጣም ያፈርንባችሁ ትልቅ ነገር መሪ እንደሌለ ተቋም እንደሌለ ያረጋገጥንበት ነው። ለዛ ምንድነው ካላችሁን ይሄ ትግል ማስረሻ ሰጥ አንድ ቦዘኔ ገባ ብላችሁ የአፍሪካን ተቋም በዚህ ልክ በማዋረዳችሁ እጅግ አፍረናል። በዚህ ነው የምንመራው ብለን መሪ እንደሌለ ተስፋ ቆርጠን የራሳችንን ጉልበትና ህዝባችንን ብቻ ተማምነን የምንታገልበትን ፕሮግራም እንደያዝን በእናንተ አረጋግጠናል። ማስረሻ ሰጤ መንግስት አስወጣው ትግሉ በተጀመረ በአመት ከምናምን መልሶ ጓደኞቻችን የአማራ ፋኖ አንድ መሆን አለበት ብሎ አጣብቀው ሲይዙት የጨነቀው ጊዜ ሾልኮ የገባን ቦዘኔ በዚህ ልክ እሱን ይዛችሁ ይህን ትልቅ ተቋም የተባለን በዚህ ልክ ማዋረዳችሁ እጅግ አፍረናል። እንደ አፍሪካም እንደኛም እንደ ኢትዮጵያውያን እንደ አማራ ፋኖ በእውነት ይሄ ከሆነ ተቋም በቃ በዚህ ልክ ከሆነ ብለን ተስፋ ቆርጠን ያፈርንበት ድርጅት ነው። ይህን ከዚህ አልፈዋለሁ። ማስረሻ ሰጤ ስለምናቀው በተለይ እንደምንልክዝ ማስረሻ ሰጤ ማን ነው ስለምናቀው አንድ ቦዘኔ ሌባ መሆኑን ስለምናቅ የሚገርመን ነገር የለም። የኛን ጀግንነት አይደለም አሁን ድሮ ያውቀዋል። የኛን ጀግንነት ለማኳሰስ ሊገባ ከፈለገ መግባት ነው። እንደው አንድ ሌባ እኮ ብድግ ብሎ በምን ገባሽነት በእንዲህ አለ። አንድ ቀን እኮ ጠላት ጋር ጥይት ሳይተኩስ በየጓዳ ለጓዳ እየዘረፈ የኖረ ሌባ ሁሉ ሲገባ ያንን በቃ የኢትዮጵያ ሚዲያዎች የብልጽግና ሚዲያ ያንን እየተከተላችሁ እንትሰተኑ በጣም ግርም ይለናል። አፍረንባችኋል። እንደው ለቀጣይ እንዲህ አይነቱ ነገር ባትደግሙትም ተገቢ ነው ብዬ አምናለሁ ማለት ነው። ከዚህ በመቀጠል ሰሞኑን ወልዲያ ዩኒቨርሲቲ ላይ የተሰራውን ስራ የወልዲያ ዩኒቨርሲቲ መምህራኖች ምን እንደተሰራ ታውቃላችሁ። ትምህርት ይከፈት ይማር ተባለ። ወልዲያ ዩኒቨርሲቲ የሆኑ ቦታዎች ላይ መከላከያና የፌደራል ፖሊስ የፌደራል ኃይሎች ተቀምጠው አንዲት እንስት ተደፍራ ማርያም በር በሚባለው ስሙ መጠሪያው ፌደራል ፖሊስ የሚኖርበት ካምፕ ላይ ተጋግዘው ለ3 ለ4 ተደፍራ አንገቷ ተቀጭቶ ተገላ የተገኘችው እንስት ሄዳም ሐኪም ቤት ተመርምራ ዶክተሮችም ዋጥዝም የዩኒቨርሲቲ መምህራኖችም ለዩኒቨርሲቲ ለግቢው አይመጥነውም ብላችሁ ያስተላለፋችሁት መልእክት እኛ እጅግ አፍረንበታል። ትልቅ ተቋም ይዛችሁ ሴት ልጅ ወልዳችሁ አኑላችሁ ሴት ልጅ ወልዳችሁ ተማሪው ሰልፍ እንዳይወጣ አፈና በማድረግ ዋጥፍና አድርጋችሁ ለእናንተ በተሰጣችሁ ማስጠንቀቂያ ለተማሪው ማስጠንቀቂያ ሰጥታችሁ አፍናችሁት እንደቀራችሁ የዓለም ያደባባይ ሀቅ ነው። ጊዜም ይፋረዳችኋል፣ ወቅትም ይጠይቃችኋል፣ ጊዜም ይፋረዳችኋል። በልጆቻችሁም ታገኙታላችሁ ነገር። ይሄን ካልኳችሁ ሁላችሁ ይለናችሁን የሚቆጫችሁ ይለናችሁን ለኑሮ ለእንጀራ ተገዝታችሁ ስትወጡ ህይወትን እንጀራን ኑሮን ምቾትን ጥለን የወጣን ታጋዮችን ምንም አልሆንም እየኖርን ነው። ሞት እንደሆነ ነገር ከ3 ክንድ ጉድጓድ እቀራለሁ ብለህ የምታስብ ከሆነ ምንም ሞት ማለት ክፉ ሞት ህሊናውን ሽጦ የሚሞት ለእውነታ ሳይመሰክር ለሆድና ለፍርሃት ብሎ የሚሞተውን ሞት ይስሙ መፍራት መጠየፍም ይስሙ። ይሄን በዚህ ካለፍኩት ከዚህ ቀጥሎ ያለው ብልጽግና አሁንም ወደሱ ልመለስ ላሊበላ አካባቢ ሰሞኑን መጠነ ሰፊ እንቅስቃሴ ያደረገ የዓለም አቀፉን ማህበረሰብ ዲፕሎማቶችን ሁሉ ሰብስቦ በቃ ነፃ አድርጋለሁ ብሎ ለማሳየት ሽር ጉድ እያለ ነው። እንደው በዚህ አጋጣሚ ባሉ መከበሩን እንፈልጋለን። ይከበረልን፣ ምንም ችግር የለም። ሌላውን ዲፕሎማሲ ተሰሩት አስላችሁ አሰሩትን በጋራ የምናየው ነው። በዚህ ትታመናላችሁ አትታመኑም በጋራ የምናየው ነው። ወደፊት ያደርሰናል። እናንተም ቀጥሉ እኛም አለን ማለት ነው። በዓሉን ግን ምንም የምናደርገው ነገር የለም። እንዲከበር እንፈልጋለን። የብልጽግና ግን ፕሮፓጋንዳ ይሰብክበታል አይሰብክም፣ ከዛ ያደርሰናል። ምንም ችግር የለም። ይሄን ካልኩኝ ህዝባችን ከዚህ በኋላ ሊያውቀው የሚገባ ነገር በተለያየ ነገር ምርጫም ሁሉም ስለደረሰበት ወገቡን ታጥቆ የሚሰራውን ፕሮፓጋንዳ ህዝባችን እሱ በሚናገረው ልክ ሳይሆን እውነት ምናልባት በተደጋጋሚ ሲደጋገም ውሸት ሲደጋገም እውነት እንዳይመስላችሁ ጥንቃቄ እያደረጋችሁ እንድትጓዙ ፈልጋለሁ። ለዚህም ሰሞኑን እያደረገ የከረመው
በአርሲ ሲጨፈጨፍ የነበረው ኦርቶዶክሳውያን አይታችሁታል። ኦርቶዶክስን ለምን ትኩረት አድርጎ ጨፈጨፈ ሲባል እስከዛሬ ሁሉም ጠቅልሎ ነው ሲጨፈጭፍ የኖረው። አሁን ላይ ኦርቶዶክሱ ሲጨፈጭፍ በቃ ሙስሊም አልነካኝም ወይም ሌላ እምነት ተከታይ አልነካኝም ብሎ ዝም እንዲል እየለያየ ለይቶ ማጥቃት ይባላል ይሄ ማለት ነው። ይሄ አቅም ማጣት እንጂ ሙስሊሙም ፕሮቴስታንቱም ኦርቶዶክስም ሁሉም ያውቀዋል ይሄ ሴራ ማለት ነው። ከጮኻችሁ አባቶቻችን ምናልባት በየቦታው ለሚታረዱት ለሚታፈኑት ለሚፈናቀሉት ብትጮህላቸው የተሻለ ነው ብዬ አስባለሁ። ከዛ ውጭ የብልጽግና ይሄ ኮተት የሆነ መንግስት እየሰራ ያለው በዚህ ሰዓት በቃ ምንም ጠቅላላ አማራ ክልልን ያለ መሬት ከአዲስ አበባ ጀምሮ በመቸብቸብ የመሬት ወረራው በጣም ከባድ ነው። ይሄ ነው ብለን ከምንገልጠው በላይ ነው። የአማራ ሕዝብ በሚችለው መጠን እንደው መሬትን ብትጠብቅ እንደው ነገ ጊዜ ቢመልሰው ግን ከመሄዱ በፊት መሬትን በተቻለ መጠን ብትጠብቅ ተወረህ እያለቅ ነው። የመወረሩ ዘዴ የእንዲህ ያለ ማህበራት እያለ መሬትን ወሮ እየጨረሰ ነው። ከወረረም በኋላ ላንተ ልማት ያለማለህም አዙሮ ለድሮን መግዣ ለሚኒሻ ደመወዝ ለፖሊስ ደመወዝ እያደረገ ለካቢኔ ከርስ ሚሊያና እየሸሸ ሌላ ቦታ ላይ በድብቅ ልጆቹን እያደራጀ ማስቀመጫ ነው እያደረገ ያለው። ይሄን ጠንክረህ እንድትጠብቅ እፈልጋለሁ። ከዚህ ውጭ ህዝባችን ከዚህ በኋላ ደግሞ መከራህን አይተህ የሰበሰብከውን ሰብልህን በገበያ እየደፋህ ነገ ሰርግ ይመጣን ጠር ነው እንደተለመደው ትብብራችሁን እንድታደርጉ ጥሩ ነው ብለን እናስባለን። እኛ ሰርግ አትሰርጉ እያልን በተደጋጋሚ የምንነግረው የህዝብ ነገ ቢወድቅ መንግስት የሌለው ህዝብ ደጋፊ የለውም። የያዛችሁትን ተፈጥሯዊ ያገኛችኋትን ቆጥባችሁ በልታችሁ ይሄ ትግል አንድ ቀን መቋጨቱ አይቀርም። እስኪቋጭ ድረስ ከጊዜ እንድደርሱ ብለን ነው እንጂ እኛ እናንተ የወደዳችሁትን እኛ የምንጠላ አይደለንም። ቆጥበህ እንድትይዝ መንግስት የሌለው ህዝብ እስከሆነ ድረስ በዚህ ጥንቃቄ አድርገህ እንድትኖር እንፈልጋለን። ከዚህ ውጭ ትግል ባለበት ቦታ ላይ ምናልባት እኛ አጥብቀን በመታነው ሰዓት ጠላት ማንኛውንም አማራ ባገኘበት አጋጣሚ እየገደለ ነው የሚሄደው። አንዱ ካለፈህ አንዱ አያለፈህም። ስለዚህ በዚህ ልክ ጥንቃቄ እንድታደርግ ማወቅ ያለብህ ይሄ የመጣ ኃይል የሽመልስ አብዲሳ ልዩ ኃይል ነው። አሁንም ሊታሰብበት የሚገባው ማንኛውም ብሔር ጋር ጠብ የለም። በተለይ የኦሮሞ ህዝብ ጋር ጠብ የለንም። ስርዓቱ ጋር ግን ኦሮሞ ይሁን አፋር ይሁን ሀዲያ ይሁን ማንም ይሁን ሶማሌ ይሁን ስርዓቱ ጋር የብልጽግና ስርዓት ጋር በቃ ለኛም ከይራ ሐሳብ አይደለም፣ እኛም ከይራ አናስብም። ከዚህ ውጭ አገር ወዳድ ኢትዮጵያውያን ጋር አብረን ማንኛውም ኃይል ጋር እንደምንታገል በቃ ግልጽ ነው አቋማችን ነው ማለት ነው። ስለዚህ የሽመልስ አብዲሳ ልዩ ኃይል ሬንጀር ለብሶ ሚሊተሪ ለብሶ እየጨፈጨፈ ያለው እሱ እንደሆነ በትክክል ልታውቅልን ይገባል። ከአንዳንድ ቦታ ላይ መከላከያ የሚመስል ሊኖረው ይችላል። ከአንዳንድ ቦታ ላይ በአብዛኛው ግን የሽመልስ አብዲሳ የኦሮሚያ ልዩ ኃይል መጥቶ የተቀላቀለ መሆኑን ህዝባችን እንድታውቅልን። ለዚህም የአማራ ልዩ ኃይልን ሌላውን የአፋር ሌሎች ሲያፈርስ እሱ በልበ ሙሉነት 50 ምናምን ዙሪያ ሰለጠነው ኃይል ግጥም ብሎ እንዳለ ነው። ነገ መክቶ ያቆማል አያቆምም ሌላ ጉዳይ ነው። ይሄን ግን አስቀምጠው ብልት የሚቆርጠው ጦት የሚቆርጠው ሰብአዊ ጥቃት የሚፈጽመው ያ ኃይል እንደሆነ ይሄን ህዝባችን ሊያውቅልና ይገባል። ከዚህ ውጭ እኛም በየመድረኩ የሚያጣጥለው ብዙ ነገር የሚቀባጥረው ይሄ ሁሉ ስንመራው የነበረ ነው። እነ ዶክተር አብዱ ታውቀኛለህ፣ የተከተልክ ደሴ ሳስገባህ ታውቃለህ። በመካነ ሰላም መስመር ዛሬም ያምነን አንድ ቀን እንደዛው ሐቂቃቂት የምትከተልበት ጊዜ ቅርብ ነው የሚሆነው። እንተዋወቃለን። እያንዳንዱ እየተነሳ የምትቀባጥር ሁሉ በዛ በከፋ ጊዜ የት ነበራችሁ? እኔ አረጋ ከበዳውን አናውቀውም አያውቀም። የሚያውቁና ከዛ በፊት የነበሩ መሪዎች ነበሩ። የአማራ መሪዎች እንዳለመተዳላቸው አንዱ ትንሽ ሊያውቅ ሲል ዛሬ ያንን ይወረውሩታል፣ ነገ ደግሞ አንዱን አዲስ አምጥተው ይወረውሩታል። እኛ ትግል ከጀመርነ ሶስተኛና አራተኛ መንግስት እየተቀየረ ነው ያለው ማለት ነው። እነዚህ ተነስታችሁ ዛሬ ብትጮህ እንደ ቁራ ምንም የሚገርመን ነገር የለም ማለት ነው።
ትግሉም አቅማችንም ጉልበታችንም እጃችን ላይ ነው ያለው። እኛ እስካለን ድረስ የአማራ ፋኖ እስካለ ድረስ እናንተም ቀልዳችሁበት እንደማንኖር አስረግጬ ነግራችኋለሁ። ስለዚህ ህዝባችን አሁን አንዳንድ በየቦታው ለከስካሳ የሚገባው እየዘረፈ ጠበቅ አድርገን ስንቀጣው ስናስረው እየበረረ ወደ መንግስት የሚገባው ለቅላቂ ለትግሉም አይጠቅምም ለምንም አይጠቅምም። ያንን እያየህ የአማራ ፋኖ እየገባ ነው እየተባለ 17000 ገባ እያለ ሲመጻደቅ ሰምቻለሁ። ግሩም ነው። እንኳን 17000 1000 ነው ቆጥረህ ማምጣት ትችላለህ። አንተ አሰማርተህ የነበረ ነው ያን አበጥሮ ገብቶልሃል። እኛ መከላከያን ስንት ነው በየቀኑ እየናርን የምንኖር። ስለዚህ በዚህ ልክ ህዝባችን የሚነፋውን ፕሮፓጋንዳ ነገ ለምርጫ ብሎ የሚነፋውን ፕሮፓጋንዳ ምንም ልብ ሳይዋለን ጠንክራና በልበ ሙሉነት እንደተለመደው ድጋፍህን መረጃህን ሁሉም ነገር ተጠንቅቀህ እንደተለመደው ትብብርህን የውስጥ አርበኞቻችንን በተመሳሳይ ድጋፋችሁን እንጠብቃለን። እኛ ሁሉ እንዳልሆነ ጠላታችን ይታወቃል። ጠላቶቻችን ምናልባት 50 30 100 200 ሊሆኑ ይችላሉ። አገሪቱን እምብርት ላይ ቁጭ ብለው የሚበዘብዟል። ከዛ ውጭ ያለው ደሞዝ የበላው ሁሉ ምናልባት በብልጽግና የሚፈርጅን የሚያስብም እንደሌለ መታወቅ አለበት። እዚህ ውጭ ግን ማንኛውም ትላልቅ አገራዊ ተቋሞች እንደ ተቋምና እንደ አገር ብትሰሩ የተሻለ ነው ብያስብ። ሲቀጥሎ ምንድነው መሰላችሁ የአማራ ህዝብ ማወቅ የሚገባው ነገር ብዙ የተለያዩ የሚነፉ ፕሮፓጋንዳዎች አሉ። በሰሜኑ ጦርነት ብልጽግና በዚያም ኮትኩቶ በዚህም ኮትኩቶ የለኮሰነ ጦርነት እንደነበር ይታወቃል። በዛኔ አገር ተወረረ ብለንኛ ተጎትጉተን ተገፍተን ወደ ውጊያ ገብተን ስንዋጋበት በነበረ ጊዜ የተዋጋንበት ውጊያ ትክክል ነበር። ግን የሚገርመው ነገር ከኋላችን የብልጽግና ሰራዊት ይወጋን ነበር። በላጎ ላይ ከ40 እና ከ50 በላይ ከኋላችን ይወጋን ነበር። ለዚህም ልዩ ዘመቻ ተብላ የምትጠራው በጀነራል ሙሲሳ የምትመራው 105ኛ ኮማንዶ ይሷ ነበረች ወጋችን ማለት ነው። ከዛ ውጭ በተለያየ ቦታ ኮማንዶ ከአዲስ አበባ ተልኮ ወደ ግንባር ሲሰለፍ አንዳንዶች በክፉ አይን አይተው እኛንም ጨምረው ነበር ለመምታት የሚያስቡን የነበረው። ምንድነው ብለን ስንጠይቃቸው ፋኖንም ጨምራችሁ አጥፉ ነው እኮ እየተባለ የተነገረን ነው ሲሉ ነበር። አናምንም ነበር። መጨረሻ ላይ ብዙ ቦታ ላይ ስንመታ ነው ሚስጥሩ የገባን። በተለይ የበላጎ ላይ ከጀርባችን ስንመታ ያኔ ነበር መንግስት ላይ እንዲህ ነው ወይ በቃ የመንግስትማ አማራን ሊያጠፋም ጠቅሎ የመጣው በቃ አሁን ላይ 100% አረጋግጠና። ከዛ በፊት በታሪክ በሚደረጉት አንዳንድ በተለያዩ ነገሮች ነበር የምንሰማው። በአካልኛ ተመታል ሲል አምላክ ደጉ የምስራቅ አማራ ፋኖ ወታደራዊ አዛዥ መታወቂያውን አውጥቶ ምስራቅ አማራ ፋኖ ሲል አምላክ ደጉ የምስራቅ አማራ ፋኖ ወታደራዊ አዛዥ ማረጉም ስሙም እዛ መታወቂያ ላይ አለ። ያንን አይተው ሁለት አሱ ጋር የነበረ ጓደኛው ጋር አንተን እንጂ ማንን እንፈልጋለን ብለው ደፍተውት ነው የሄዱት። አንስተን በክብር ያንን ልጅ ቀብረናል። የአካባቢ ማህበረሰብ ያ ሲገደል ያዩ መከላከያዎች በህላቱ ከድተው ወጥተው መጥተው መረጃውንም ለኛ ነግረውን ቀጥታ እነሱ ወደ ሀገራቸው ነው የገቡት ማለት ነው። ያኔ ነበር ፌደራል መንግስቱ ለኛ ተዘጋጅቶልን የተነሳ። ለዛም ነው እኛ ባንዳ የሚባል ስም ይወጣልና አሁን አብይ አህመድ አረብ ኤምሬቶችን እያመጣ አዲስ አበባን እየቸበቸበ በእነሱ ድሮኖች የአማራ ህዝብ እየተጨፈጨፈ ባንዳ ተብለዋል። የአማራ ህዝብ የኢትዮጵያ ህዝብ ግን ያውቃል አረብ ኤምሬት ምን እያደረገ እንደሆነ። አዲስ አበባ የሚታጠረው መሬት የሚከለለው የሚሰራው አፓርታማ የማን እንደሆነ ይታወቃል። ምን አለ ነጩን አውሮፕላን ጭኖ በየቦታው እየበረረ እየሄደ እያሸረገደ አብይ አህመድ ባንዱ ሀገር ሄዶ ተተኳሹን ባንዱ ሀገር ሄዶ ድሮንም ባንዱ ሀገር ሄዶ መድፉን እያመጣ ሲጨፈጭፉ እነዛ ሀገሮች ባንዳ አልተባሉም። እኛንን ባንዳ እኛ ለሀገር የቆምን ታሪክ ያሳየን አሁንም ታሪክ እየሰራን ያለን ባንዳ ብለን እንደማንጠራ እርግጠኞች ነን። የአማራ ህዝብ ግን ዝም ብለህ እንድንሞት ነው የሚፈቀድልህ። በየትም ተንቀሳቅሰህ እንድትሰራ አይፈቀድልህም። ዝም ብለህ ብቻ ከሞትክ የባንዳነት ስም ይወጣልህ። ለምን ዝም ብለህ እየሞትክ ነው? የሚፈለገው ይሄ ነው። ከተንቀሳቀስክ የተለያየ ስም የተለያየ ታርጋ የተለያየ ነገር ይለጠፍልሃል። እኛ በልበ ሙሉነት መናገር የምንችለው ዘርፈን
ሰርቀን ምን ብለን ይወጣን አይደለም። ጀነራል አሰፋ ቸኮል ታውቀኛለህ እኮ ስሙን መጥራት የማልፈልገው እንደገል የለም ይበሉ። ለምንድነው ለቀህ ማጠፋው አላልከኝ? እኔ ሰርቅ ያለሁ እንዴ? የሰረቀ ነው የሚጠፋው። ለህዝቤ እኔ በግንባሬ እውነታን ሰርችለት ነው የምሞተው። አንተ ልቅ ሰራዊትህን ስርዓት አሲዝ፣ አታስደፍር ህዝቤን ብያል ተከራከርኩህ እንዴ? ታውቃለህ እኮ ይሄ ለአሰፋ ቸኮል አድርሱልኝ እንታወቃለን። ብርሃኑ ጁላ ልዑል መኮንን ሆቴል በሰሜኑ ጦርነት ጊዜ አስታጥቆን አገራችን እየተወረረ ነው መታገል አለብን ስንለው 30 ከላሽ ለመስጠት እጁን ተንቀጥቅጦ ነበር። 30 ከላሽ የፈቀደልን የአማራ ህዝብ መታወቅ ያለበት 30 ከላሽ ታጥቆ የአማራ ህዝብ ይፈራ። 500 ከላሽ ጠይቀን የተወሰኑ ብሬኖችና ስናይፐሮች ጠይቀን ያኔ ሀገርን ለማዳን እውነት መስሎና አብረን በተሰለፍንበት ጊዜ ለአማራ ማዳኛ ተብሎ የተሰጠን 30 ከላሽ ያን 30 ከላሽ ሲሰጠን በጣም ባትኩሮት እየታየን ነበር። ያኔ ነበር እየገባን የመጣው አማራ ከላሽ መታጠቅ ያስፈራል ማለት ነው። ታዲያ አሁን ይሄን ብሬን፣ ይሄን ስናይፐር፣ ይሄን ሞርተር ዘመናዊ መሳሪያ እየታጠቅ አማራ በዚህ ነፃ ወጣለሁ ብለህ እንፈራ ከሆነ እኔ ከዚህ በኋላ ለመቶ ዓመት አይደለምና ለ1000 ዓመት ብንታገል ማሸነፋት አንችልም። ይሄን ትግል የምትፈራ አማራ ህዝብ ካለ መፍራትና መጠየፍ ፍራትን ነው። መፍራትና መጠየፍ ህሊናው ያላመነበትን የሐሰት ምስክርነትን ነው፣ የሐሰት ቃላትን ነው። በዚህ ልክ እንድትረዳኝ ይፈልጋል የአማራ ህዝብ። ከዚህ ውጭ የራሳችንና ወታደር አንዳንድ የሚያጠፉ ጥፋተኛ ያሉትን እያስተካከልን ነው። የአማራ ህዝብ በበደልንህ ባጠፋን አንዳንድ ልጆች ይቅርታ እንልሃለን። ለምን መሪ በዋለበት አባት በዋለበት ልጅ አይውልም ይባላል። የራበው ወታደር ዘርፎ ሊበላ ይችላል፣ የሆነ ነገር ሊያደርግ ይችላል ሰው ሲርበው። ከዚህ ውጭ አንዳንድ ወጣ ያሉ ጥፋቶች የሚጠፉብ ነገሮች ይኖራሉ። እነሱን እየቀጠቀጥና እያሰጣን ነገር እናስተካክለዋለን። የበደልነውን ካለን ነገር እንከሳለን። ትግላችንን ግን በእውነታ መንገድ እንድትደግፈን ከጎናችን እንድትቆም ነገ የበደልነውን እንድንክስህ ለዚህ ቃል እንገባናለን። የምንታገለው ላንተ ነው፣ የምንሞተው ላንተ ነው፣ የምንቆስለው ላንተ ነው፣ የምንደማው ላንተ ነው፣ የምንራበው ላንተ ነው። በዚህ ልክ የአማራ ህዝብ እንድትረዳን እንፈልጋለን። ከዚህ ውጭ ማንኛውም ባለሀብት ስልክ ከተደወለብህ 6 ኮርመሪዎች አሉ። ለነዚህ ኮርመሪዎች እየደወልክ መጠየቅ ትችላለህ። ወይም አላቀህም ማነበብ በጎን መንግስት በእኛ ስም ይዘርፋል፣ በጎን ሌባ በእኛ ስም ይዘርፋል። እኛ አስገድደን ማንንም አንጠይቅም። ከሌላ ጠላት ከሌባና ከብልጽግና ራስህን ጠብቅ። ከኛ ደግሞ በምንችለው አቅማችን እኛ እንጠብቅሃለን። ከዚህ በተረፈ ራስህን ራስህ ጠብቅ። ትግል በሂደት ነው የሚጠራው፣ እንድትረዱን እንፈልጋለን። እኛ ለህዝባችን እስከወጣን ድረስ አንድ አባት፣ አንድ ወንድም፣ አንድ ነጋዴ፣ አንድ አርሶ አደር ማንም በእኛ ላይ እንዲያዝንብን ተገፋን እንዲለን አንፈልግ። ግን በተለያየ መንገድ የምትበደሉ እንዳላችሁ እናውቃለን። ሄዶ ግን የኛ ትግል መሰረት ያለውና ፍሬ የሚያፈራ ወደፊት እነዚህን አርሞ የተሻለ ለህዝባችን እውነተኛ ታጋይ እንደሆነ ልታውቁልን እንፈልጋለን። በዚህ በመቀጠል የመጨረሻው ማስተላለፈው መልእክት ሰራዊታችን በያለህበት ከዚህ በኋላ ማንንም 24 ሰዓት ነቅተህ 24 ሰዓት ነቅተህ ማንኛውም ሻለቃ መሪ፣ ማንኛውም ክፍለ ጦር መሪ፣ ማንኛውም ኮር መሪ ያልባሌ በዝንጋታ አንድ ሰራዊት ብታስበላ አንድም እንኳን ከዚህ በኋላ ሁሉም ተጠያቂ እንደምትሆን በዚህ አጋጣሚ ላስተላልፍልህ እወዳለሁ። በጎችህን መጠበቅ አለብህ፣ ልጆችህን መጠበቅ አለብህ። ባገር መጥቶ ማን እንደሆነ የሚያሳድድ ማወቅ አለብህ። አንተ የፈሪ ልጅ እንደማፈራ ነግሬሃለሁ። አንተ የፈሪ ልጅ ብለህ እንዳትታማ። ባገር መጥቶ በተራራ በወንዝ በሜዳ ካስጨነቀህ ገደል ግባ። ማንም መጥቶ ነፃ ያወጣህ። ከዚህ ውጭ ሄደ ለመንግስት እጅ ምሰጥ ሌባ የፈሪ አሟሟት ነገር እንደማያምራስ ረግጬ እነግርሃለሁ። የፈሪ አሟሟት በጣም ያስጠላል። የፈሪ አሟሟት ያስጠላል። ስለዚህ አማራ ሚኒሻ፣ አማራ ልዩ ኃይል፣ አድማ በተና ልዩ ኃይል ቀድሞ ቀርቷል። ገና ልዩ ኃይል፣ አድማ በተና፣ ፖሊስ፣ ሚኒሻ ተው አያስፈልግም። የብልጽግና አንተን ኮትኩቶ ሳድ ላይ ጥዶህ ነው የሚሄደው። ወደድክም ጠላህም
እኔ እናንተ ተጠፋፍተን እናልቃለን። ሜዳውን ለሌላ ነው አሳልፈን የምንሰጠው። በተለይ የአማራ ልዩ ኃይል፣ የአማራ ፖሊስ፣ የአማራ ሚሊሻ እኔ ነኝ ተው ብንልህ ካልሰማህ እንደ አማራ ብልጽግና ይሄ ዋናው ምርት ላይ ያላችሁት ያው በልታችሁ ትሞታላችሁ። ነገም ያው ልጠፉም ልትሉም ብትሉ ያው የዘረፋችሁ መሬት ያስሄዳችኋል። መካከለኛው ወደታ ያለው አንድ እውነት የምነግርህ እኛ አቅም እንደማናጣ ታውቃለህ። እንደምናሸንፍ አንወላወልም። እንዲህ ካልክ ግን አንተና እኛ ጠፍተን ሜዳዋን ለሌላ ነው አሳልፈን የምንሰጣት። በተደጋጋሚ ይሄን ነግረናል። በወደኑ ጎርሰ ወደ ወገን ዙር። ይሄ ጀነራል ሁሉ እኛን የሚወጋና ጠልቶን ነው መሰለህ እንዴ? አልጠላንም እኮ አብይ አህመድ በገንዘብ በቤት በተለያየ ነገር ስለያዛቸው ስላረጁ ከዚህ በኋላ ሄደን አያምርብንም ስላሉ ሆዳቸውን እየተከለ ቢሆን ነው እኛን እየወጉን ያሉ። ሆዳቸው እየተከለ በደህንነቱ በምኑ ተተብትበው ተይዘው ነው እኛን እየወጉን ያሉት እንጂ ሌላ አይደለም። ሌላ በስልጣን የተጀበጀብክ ማረግ የተጨመረልህ ጀነራል ታሪክህን ነገ ለልጆች ጽፈህ አስቀምጥላቸው። ያኔ በወሎ ግንባር፣ በጎጃም ግንባር፣ በሸዋ ግንባር እያልክ ማለት ነው ያጠፋኸውን ቤተክርስቲያን ያጠፋኸውን መስጊድ ከማህበረሰብ ላይ በድሮን ያስጨፈጨፍከው ያንን ታሪክህን ለልጆች ጽፈህ አስቀምጥላቸው። ሌላው ለራሱ ጥቅም እየታገለ ራሱን እያስከበረ ነው። በማን ባንተ ትካሻ ላይ ባንተ ደንደስ ላይ ማለት ነው። ታስቀኛለህ። ለልጆች ታሪክ ይቀመጥልሃል። በስታፍም በምንም በተለያየ ነበር ቦታ የነበርክ ጀነራሎች አሁን ያንን አዲስ ኮከብ ስለተጨመረላችሁ አዲስ ጀግና ሆናችሁ አንበሳ ሆናችሁ እየሮጣችሁ ያላችሁ ታው ችግር የለም። ያንን ጀብጅበህ የተንቀሳቀስክበትን ኮከብ ነገ ሸምጥጠህ ከኪስ ታስገባዋለህ። ሸምጥጠህ ወይም ጫካ ውስጥ ወርውረኸው ትገኛለህ። ነገ ጠብቀኝ። አመሰግናለሁ።